የምታፈቅር ሴት ብቻ ናት እስከና አመል የምትችል። የአንዳንድ ሴት ባህሪ የሚገባክ ዞር ብለ ሌላ ሴት ያየቀን ነው። እቺ ሴት ዛሬ ላይ ደውልልኝ፣ ናፍቀኸኛል፣ ፈልግሃለሁ፣ ለአንተ ትልቅ ቦታ አለኝ፣ ለምንድነው ማትረዳኝ፣ እያስከፋኸኝ ነው፣ እባክህ አባቴ እንደዚህ አታርግ፣ ናፍቀኸኛል፣ ላግኝ ስትል ስትጎርርባት በቃ እንዳንተ አይነት ወንድ ዓለም ላይ የሌለ መስሎ ይሰማሃል። እንደዛ አፍቅራ ከእግር ስር ዝቅ ዝቅ ስትል ሁሉንም ነገር በእጅ ያስገባክ። ሁሉም ሴቶች በዚህ ልክ የሚያፈቅሩ ይመስላል። እንደዚህችኛዋ ሴት የሚያፈቅር የትም አታገኝም። ሲያምር ይቅር። የዚች ሴት ዋጋ የሚገባክ፣ የዚች ሴት ፍቅር እውነተኛ እንደሆነ የምትረዳው መች እንደሆነ ታውቃለህ? ዞር ብለ ሌላ ሴት ያየቀን ነው። ቼክ አያደርጉም። እዚህ ጋር በአፍጥም ብትደፋ የትኛዋም ሴት በዛች ሴት ልክ አይራራልህም፣ አይጨነቅልህም፣ ለስሜት አይጠነቀቅልህም። የምታፈቅር ሴት ብቻ ናት እስከና አመል የምትችል። እየሰደብካት፣ እየተቆጣት፣ እያንቋሸሽካት መሄጃ የሌላት ይመስል አጉላጉል ቃል እየጣልክባት በየጊዜው ስታስከፋባት ያ ነገር ከአቅሟ በላይ ሆኖ ውስጧ ቆርጦላት ካንተ ስትለይ የዛኔ ሌላ ሴት ጋር ስትዞር እሷ ጋር የነበረው ፍቅር ምን ያክል እንደሆነ የዛኔ ይገባሃል። ያላፈቀረች ሴት ጋር ሄደ ብትላላት አትሰማህም፣ ገደል ግባ ነው የምትል። ብታቆራርፍ ጥንቅር በል ነው የምትል። ዝም ብትላት ብሎክ ነው የምታረግ። ያፈቀረች ሴት ብቻ ነች እስከነ ባህሪ ለማስተካከል የተጣጣረች፣ ስትነጫነጭባት ያለ ጥፋቷ ይቅርታ እየጠየቀች የምትችል። ስለዚህ ዛሬ ላይ እቺ ሴት በህይወት ካለች እንደ ንግስት ያዛት፣ ይገባታል። እያረገች ያለችው ብቸኛው ነገር አንተን ከልቧ ማፍቀርና ያንተን ስሜት መረዳት ነው። እንደሷ የሚረዳ ሴት መቼም አታገኝም፣ እንዳታጣት።